በአብርሽ ጉዳይ ድጋሚ ላለመስራት ራሴ ጋር ውሳኔ ወስኜ ነበር። ግን ደግሞ በጣም ብዙዎቻችሁ እንድሰራ አስገድዳችሁኝና በተለይ ቲክታከሮች ማለት ነው። በመጀመሪያ ደረጃ እዚህ ጋር አብርሽን ወይ ደግሞ ሩታን ለማሸማቀቅ አስባችሁ ከሆነ የሩታና የአብርሽን ፎቶ እዩት፣ ክብር አለው። እዚህ ጋር ደግሞ ሌላ ነገር። ስለዚህ ወይኔ እንግዲህ በመጀመሪያ ደረጃ አብሮ የተነሳ ሁሉ ፎቶ አብሮ የተነሳ ሁሉ ባለትዳር ነው ወይ ደግሞ ሚስት ትሆናለች ማለት አይደለም። ቪዲዮ ኮል ያወራ ሁሉም እንደዛው። እንዲሁም ደግሞ አብሮ የሆነ ቦታ ላይ ስለተዝናና ደግሞ ሚስቱ ትሆናለች ወይ ደግሞ ባሏ ይሆናል ማለት አይደለም። አንዳንዴ ማለት ነው ቤተሰብ እንደዚህ አይነት ቪዲዮዎች መቼ መሰላችሁ ወጥተው ነበር። ይች ልጅ እንግዲህ ቲክታክ ላይ ነው ዜን የሚያገኙት ቪዲዮ ኮል እያወሩ ምናምን የነበረው ፓርት ላይ አገኘሁትና ከዚህ በፊት ካስታውሳችሁ ባለፈው ፍራንክ ምናምን እየሰሩ ባሉበት ታይም ላይ እንደዚህ አይነት ቪዲዮዎች ወጣው ነበረ። ገብቷችኋል አይደለም? በመጀመሪያ ደረጃ አሁን ላይ እንደምታውቁት ሶሻል ሚዲያ ላይ በፍራንኮች በድራማዎች እንዲሁም ደግሞ ማስታወቂያ በመስራት ምናምን የተጠመዱ ነገሮች ናቸው። ብዙ ጊዜ ታዩ ከሆነ ቲክታክ ላይ እንደውም ትናንት እያየው ነበር ቪዲዮና የስዊሚንግ እንትን ራሱ አለ። የስዊሚንግ ማስታወቂያ ራሱ የሚሰሩ ልጆች አሉና ምናልባት ይህ ነገር የማስታወቂያ ሊሆን ይችላል፣ ቪዲዮ ለመስራት ለፕራንክ ሊሆን ይችላል። በቃ ባለፈው አይታችኋል ፕራንክ ላይ ሲሰሩ እንዴት እንደነበር ያለውን ነገር እንትና እያልኩኝ ሰው አልጠራላችሁም፣ ግን አይታችኋል በደንብ አድርጋችሁና አንዳንዴ ለሰው ልጅ እንቅፋት ለመሆን የምትሞክሩ ሁሉ እዚህ ነገራችሁ ትቆጠው በጣም አሪፍ ነው። ምክንያቱም የሆነ ይህ እንኳን እውነት ቢሆን አብርሽ ያሳለፈው ህይወት ቢሆን ሶኬ በቃ አለፈ እኮ እንዴ። የሆነ ሰው ህይወት ጀምሮ ምናምን አይቋረጥም ወይስ ምንድነው? እናንተ ምንድናችሁ? ይሄን እኮ እናንተ ከስንቱ ጋር ዘላችሁ ሄዳችኋል። ከዛ መቀጠል ደግሞ አብርሽ ወንድ ልጅ ነው። በደንብ አድርጋችሁ ማወቅ ያለባችሁ ወንድ ልጅ እንደዚህ ቼት ያድርግ ምናምን ሳይሆን ወንድ ልጆች ላይ ኖርማል ነው ይህ ነገር። ሴቶች ላይ ነው። ከኛ ሴት ልጅ ቁጥብ መሆን አለባት፣ ሴትነቷን ማክበር አለባት፣ መውደድ አለባት ምናምን ነገር ገባችሁ? እሷ ከመጀመሪያውም ሲጀመር ማን እንደዚህ ተለጣጠፌ ምናምን አላት? ብዙ ጊዜ ታውቃላችሁ በማንኛውም እምነት ሴት ልጅ ያላትን ነገር ማለት ነው። እኔ ልጅቷ ጋር ችግር የለብኝ በነገራችሁ ላይ ልጅቷን ስለመጣች ምናምን አይ ነው ተናድጄባታለሁ። ግን ደግሞ አሁን እየተናደድኩባችሁ ያለሁት ብዙዎቻችሁ ይህን ቪዲዮ እያቀናበራችሁ ያልሆነ ነገር እያወራችሁ ባላችሁት ነው። ሰላም ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ በድጋሚ በአብርሽ ጉዳይና በሩታ እንዲሁም ደግሞ በአዲሷ ልጅ ጉዳይ መጥቻለሁ ማለት ነው። እንደምታዩት እዚህ ጋር የሁለታቸውን ፎቶ እያደረጉ ምናምን የሚሉ ሰዎች አሉና ያው እንዳያችሁት በቀደም ልጅቱ ያወጣችሁ ፎቶ ሌላ ነው፣ ዛሬ ሌላ። ለምን መሰላችሁ? ትናንትም ላይቭ ላይ ገብተው ልጅቱ ትምጣና የተበደለችው የሆነችውን ምናምን ነገር ታውራ እያሉ ሲያወሩ ሰምቻለሁኝና በመጀመሪያ ደረጃ ልጅት ልነግርሽ የምፈልገው ነገር እነዚህ አሁን በቃ ቪዲዮም ካላምጪ ፎቶም ካላምጪ እያሉሽ ያሉ ሴቶች ለራሳቸው ለሚዲያቸው ለማሯሯጫ እንጂ ላንቺ አስበውልሽ አይደለም። በመጀመሪያ ደረጃ አንቺ እንደዚህ ስትጃጃይ የባስ ደግሞ ሌላ ፎቶም ሌላ ቪዲዮም ካላችሁ አውጥተሽ ሚዲያ ላይ ፎቶሽ እንዳትለጥፊ፣ ልክ ስላልሆነ ማለት ነው። ገባሽ አይደል? እዚህ ጋር ራሱ ፎቶሽን በማውጣትሽ ለማንም አይደለም ጉዳቱ ለራስሽ ነው። ምክንያቱም እነሱ ሊጎዱ ምናምን መስሎሽ ከሆነ አይደለም። ሩታን በክብር አግብቷት አላለቀ። እንደምታቴ የክብር ልብስ ለብሳ ነው ያለችው። አንቺ ግን ራቁሽን ያለሽው። ገባሽ አይደል? ስለዚህ አንዳንዴ ሰዎችን ለመጉዳት ያሰብነው ነገር ቀድሞኛ ነው የሚጎዳን። ተንኮል ራሳችን ጎድቶ ነው ከዛ በኋላ ሌላኛውን ወገን ሊጎዳ የሚችለው እንጂ መጀመሪያኛን ሳይጎዳ ሌላ ሰው አይጎዳም። ስለዚህ ለመጀመሪያ ጊዜ እነግርሻለሁ፣ አብርሽም ወይ ሩታን አይደለም የምትጎጆ። እዚህ ጋር ሌላም ቪዲዮ ብታመጭ ምናምን ነገር የራስሽን ህይወት ነው የምታበላሽው። አንቺ ለራስሽ የሆነን ሰው በምታበሲበት በምታጣጥሚበት ፍቅርሽን ታይም ነገር እየበላሽ አሁን ጊዜሽ እንዳትጨርሽ። ከዚህ በፊት ጊዜሽ አልቆ ከሆነ ሶሪ፣ ግን ያለቀ ጊዜ አለቀ፣ ያለፈ ጊዜ አለፈ። ለወደፊቱ ደግሞ በቃ አሪፍ ጊዜሽን ፈጣሪ እንዲሰጥሽ እንዲሁም ደግሞ አሪፍ ጊዜም ላይ ነሽ። ለምን መልሰሽ ከእንደገና ነገር ውስጥ መከተት ፈለግሽ? ስለዚህ ታይ
የትነቴን ነው መናገርሽ። አንዳንዴ እኮ በህይወታችን ውስጥ ወደ ፐብሊክ ማናወጣቸው ነገሮች አሉ፣ በፕራይቬት ብቻ ሊኖሩ የሚችሉ። ይህን ነገር በፕራይቬት ብትይዙ አሪፍ ነበር። ምክንያቱም በቃ ኖርማል በዩቱ ብትመጭ ምናምን አብርሽን እንኳን ሸር አድርግልኝ ብትይ ኖርማል መጥቶ ሸር ያደርግሻል ምናምን፣ ምንም አይነት እንደዚህ ዝርክርክ ያለ ነገር የሌለው ማለት ነው። አሁን ግን እንዳልኩሽ ከባድ ሁኔታ ላይ ነው ያለሽው እና እኔ እንደ እህትነቴ ልመክርሽ የምችለው እንደዚህ የሚሉሽን ሰዎች አታዳምጪ። ታይ እኔ በጣም መወዳቸው ማከብራቸው እህቶች አሉኝ። አንዳንዴ በሴቶች የሆነ ነገር ሲፈጠር እንደ እህቶቼ አርጌ ያስባለሁ። ግን ደግሞ እህቴን ብትሆን ይህን ነገር እህቴ የምላትን ነገር ነው ላንቺ የምልሽ እንጂ አንቺ ባዳ ስለሆንሽ ወይም ደግሞ ሶሻል ሚዲያ ላይ ብቻ ስላየሽ አይደለም። ግን ማንኛውም ሴት በውስጧ የምትይዛቸው ብዙ ቁስሎች አሉ። ወደ ሶሻል ሚዲያ ስታመጣቸው የሆነ ጊዜ ቁስሎች ወርውረው የሚጎዷት። አሁን ዛሬ ላይ ያመጣሽው የአብርሽና አንቺ ፎቶ እንዳልኩሽ ነገ ከነገ በኋላ ብዙ ችግሮችን ይዞብሽ ይመጣል። እዚህ ጋር ወይ ደግሞ ከዚህ በፊት ከአብርሽ ጋር ቪዲዮ ስትሰሪ ብናቀሽ ምናምን ኖርማል ነው ብለን እናስብ ነበር። ግን ደግሞ እንዳልኩሽ አሁን ይሄ ነገር ከባድ ሊሆን ይችላል ለአንቺ ማለት ነው። አላቅም፣ ቀላልም ሊሆን ይችላል ለሌላ ሰው። ግን እኔ እንዳሰብኩት ከባድ ነው። ሶ እህቶች ደግሞ ፎቶ አምጪ፣ ቪዲዮ አምጪ፣ ነይና ምንድነው ችግርሽ ተናገሪ ምናምን እያላችሁ ልጅቱን እንትን እያላችኋት ያላችሁ ፕሊስ ስቶፕ። ዝም ብላችሁ ቻናሏን ሼር ማድረግ ካለብን ሼር እናደርጋለን፣ ሰብስክራይብ ማድረግ ካለብን ሰብስክራይብ እናደርጋለን። ኖርማል ማገዝ ባለብን ሁሉ እናገዛታለን። ከዛ ውጭ ግን ባለትዳር ከሆኑ ሰዎች መሀል ላይ ሌላ ነገር እንድታወራ ለሷም ደግሞ ጥቅም አይደለም። ልነግራችሁ ፈልገው ነገር እንዳልኳቸው የሷ ህይወት የሚበላሻል እንጂ አብርሽና የሩታ ህይወት እንደቀጠለ ነው፣ ይቀጥላልም። ምንም የሚያስቆማቸው ነገር ስለሌለ ማለት ነው። እንዳልኳችሁ የሆነ ሰው የሆነ ጊዜ የሆነ ህይወት አለው። ያ ነገር አለፈ ወደኋላ ተመልሶ ምንም ያበሳጨው ወይ ደግሞ ወደኋላ የሚያስታውሰው ነገር የለም። ስለዚህ አብርሽም ቢሆን ወጦ መልስ መስጠት ካለበት ይሰጣል። ግን ደግሞ እንዳልኳችሁ መልስ መስጠት ሲጀምር ሌላ ጣጣ ነው የሚመጣውና እባካችሁ ልጅቱን ማይሆን ስሜት ውስጥ እየገፋፋችኋት ያላችሁ እህቶቼ ለለምናችሁ ተው። እና ደግሞ ምን አገባችሁ ምናምን የምትሉ ደግሞ ምን አገባችሁ የሚለው ነገር ነው እኛን ሁላችንም ገደል እየከተተን ያለው። ያየነውን ነገር አስተያየት መስጠት ካለብን እንሰጣለን። ግን ደግሞ አስተያየታችን ወደ ተንኮል ከሆነ ደግሞ አስተያየት ባንሰጥም ጥሩ ነው። ስለዚህ ታይ ነው ማለት የምችለው። አብርሽም ደግሞ እንዳልኳችሁ ድራማ ቢሆን ወይም ደግሞ አብርሽ በዩቱ እንድትመጣ ፈልጎ ከሆን በአብርሽ ሸር ይደረጋል ወይ ደግሞ አብርሽም ቪዲዮ ይሰራል ብያችሁ ነበር። ስቲል እስካሁን ድረስ አብርሽ የሷን ቪዲዮም ሸር አላደረገም፣ ቪዲዮም አልሰራም ምናምን። ብቻ እንጠብቃለን። ቪዲዮ አብርሽም ከሰራው አብረውም ከመጣች ወይም ሸርም ካደረገ ኦኬ። ግን ልላችሁን ፈልገው ነገር ሴቶችዬ ተጠንቀቁ። ዛሬ የምናደርጋት እያንዳንዷ ነገር ነገ ዋጋ ታስከፍለናለች። ነገ ታስከፍለናለች። ዛሬ የተናገርናት ያደረግናት የሆነችው ነገር ነገ ተሰብስባ ቦምቦና ነው ፈንድታም ህይወታችን ብልሽት ብልግት የምታረገውና እንደዛ ከመሆን ተቆጠቡ። ህይወታችሁን ለማበላሸት ይህን ያክል መፍጠምን ያደርጋል። እኛ ሴቶች እንዲሁም ዝም ብሎ ህይወታችን አደጋ ላይ ነው። ህይወታችን ቀስ ብለን ካልያዝና ካልጠበቅን እንደ ሴትነትሽ ክብርሽን ጠብቂ፣ ማንነትሽን ጠብቂ። ብዙ ሰው ማዳመጥ የለብሽም፣ ራሽን አዳምጪ። ይህንን ነው ማለት የምፈልገው፣ ይህንን ነው ማለት የምችለው። እና ምንም የሆነ የእሱን ክብር ለመንካት ፈልጋችሁ ከሆነ አይነካም። ምክንያቱም ወንድ ልጅ ነው፣ ከዛ ላይ ደግሞ ያለፈ ህይወት ነው። ገባችሁ አይደለ? ይህን ለማለት ነው የመጣሁት። እና ተው ብትሏቸው በጣም ደስ ይለኛል። በተረፈ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ውድ ቤተሰቦች። ባይ